ለለላ ተመስጦ ወለተ ማርያም ዩቲዩብን ወይ ወለተ ማርያም ሚዲያ ሁላችሁም ሰብስክራይብ አድርጉ። ምክንያቱም የምታዩት መልካም ነገር ነው፣ የምታዩት የጽድቅ ነገር ነው፣ የምታዩት እነሱ ለሰው ሲለፉ ሲደክሙ ነው። ወለተ ማርያም ዩቲዩብን ሰብስክራይብ ብታደርጉ ታተርፉበታላችሁ። ምክንያቱም ሕይወትን ለእግዚአብሔር የሰጠ ሰው ካገኛችሁ እናንተም የእግዚአብሔር ነው የምትሆኑት። በተለይ በአረብ ሀገራት ያሉ በባዕድ ሀገር ያሉ ወገኖቻችን የወለተ ማርያም ሚዲያን እየተከታተሉ ከዚህ እስከ ገጠር አብያተ ክርስቲያናት ብሎም እስከ መቄዶንያ ድረስ ከዚህ ደብርም በሁሉ ቦታ እሷ ደግሞ ደከመኝ ሰለቸኝ ሳትል እንጀራ፣ ወጥ፣ ሁሉን ነገር ምግብ በማዘጋጀት እሱ ደግሞ በመሸከም የሚያገለግል ሰው መገኘት በዚህ ዘመን ሰው ለራሱ በሚሮጥበት የሰው በሚቀማበት ዘመን የራሱንም ጊዜና ገንዘብ የሚሰጥ ሰው ማግኘት መታደል ነውና በባዕድ ሀገር ያላችሁ፣ በአረብ ሀገር ያላችሁ፣ በኢሮፕ ያላችሁ፣ በኤዥያ ያላችሁ የወለተ ማርያም ሚዲያ ቤተሰቦች እንኳን ደስ ያላችሁ። ለእናንተም ጸጋ ልበሱ፣ በረከት ይብዛላችሁ፣ የጤናውን ካባ ያልበሳችሁ። እግዚአብሔር አምላክ የምትሰጡት አያሳጣችሁ። ባዕዱ ዘመድ ይሁናችሁ። ባላችሁበት ሀገር እመቤቴ ቅድስት ኪዳነ ምሕረት በዘርፋፋው ቀሚሷ ትሸፍናችሁ፣ ቅዱስ ሚካኤል ይጠብቃችሁ ብላችሁ አመስግኑልን። አልቆረብክም? ማርያም ለምን ያልሄድክ? መኪና ስገዛ ሄዳለሁ ወደዛ አለኝ ብለህ የለ በዛ ሌሊት አይመችማ መንገዱ ምናምን። ምን ችግር አለ? ምን ችግር አለ? ቁርስ ምንድን ነው የሚሰራው? ያለውን በልቻለሁ እኔ። አትበላም? እንግዲህ እስከመጣ አላስችል ብሎ ነው። ችግር የለውም ባልበላም ችግር የለብኝም። እስከመጣ አላስችል ብሎ ነው። ማርያም ዘክሬ እስከምመጣ ማርያም ምግብ እየሰራው ያው ስላወራ ነው። ምን ትላለህ? ስለምን? ስለ ትዳሩ በጣም በህይወታችን እንደዛ ረጅም ቪዲዮ እኮ ሰርተን አናውቅም። ያው እንግዲህ ምንም ኃጢአተኛ ብንሆን እኮ እግዚአብሔር ኃጢአተኛ ለሆነ ይመክራል። ምናልባት የእግዚአብሔር ሐሳብ ሊሆን ይችላል ምክሩ። በተለይ አንተ በደንብ ነው ያብራራበት። በነገራችን ላይ በጉጉት እንዲጠብቁ ነገራቸው በሁለት ፓርት ይለቀቃል። ቪዲዮውን ምክሩን እኮ እነሱ ብቻ አይደለም አንቺም ጭምር ነው የተመከርሽው እኮ። በመድኃኒዓለም ምን እየመከርኩ ጭራሽ እኔም ነበርኩ ተመካሪዋ። ሁሉም ነው። እሺ እኔም ራሱ ካልኩት ውስጥ እኔ ራሱ የተማርኩበት ብዙ አለ። ራስ ብለው እንዴ ማን አቀብሎ ነው? ያው የእግዚአብሔር ነው። ተምር ነው እንግዲህ በጉጉት ጠብቁ። እኔና አሹ የመብራንን ዝክር እየሰራን በቀን 20 ዛሬ ለእመብርሃን ናት። እንኳን አደረሰቻችሁ። ነገ ነው የምለቅላችሁ ይሄንን። ከዚያ የሚካኤል የቅዱስ ገብርኤል ዝክር ደግሞ አለ። ኤዲት አልተደረገም፣ እሱን እለቅላችኋለሁ። እና እንደ አጋጣሚ የመብራንን ዝክር እየሰራሁኝ አሹ ድንገት እናና ስራ ልስል እኮ አልመጣም ስትለኝ አምኜ ነበር። እንትኑ ተበላሽቶብኝ ሶኬቱ። ከዛ እንደምንም እየሰራሁኝ ድንገት እሱ ደግሞ መጣልኝ። እግዚአብሔር ይመስገን ሰራልኝ። በዛውም እያወራው ስለነበረ ስለ ትዳር ስለምን ያው ምክር በኩሽና ከዛ አሹ ተቀላቀለበት ማለት ነው። አሁን ምን ልስራ? ምግብ ነው የምትወደው? ቀለል ያለ ማይከብድ ነገር። እሺ ምን ልስራ? ማይከብድ ነገር በርገር ልስራለሁ። ማይከፋም በርገር የሚሆን ትወዳለህ? ከዛ እኔን ከጎን ቺፕስ ከጎን በርገሩን ከጎን አድርጎ ከዛ መመግመጥ ነው። ሲያቀራረብሽን አይተን እንወስናለን ለመብላት። ዛሬ ምርት አግዘኛለህ ብዬ ነበር ዝክሩን እኔ በመቤታችን ቀን እኮ ቆርብ የለ እንዴ ታዲያ ገብርኤል ስለቆረብክ ነው። መኪናው ዛሬ ምን ሆነ? ተጋይተው እንደወደቀበት የኤሌክትሪክ ፖል ወድቆበት። ኧረ እባክህ ሙሉ ቪትሱ እንዳለ ጨፍልቆታል። ኪሳራ ገባ። ሰውየው አልመትረፉ እንጂ
መብራን እሷ ስትጠብቅ እኮ እንዴ ነው ከክፉ ነገር ጠብቀኝ ማለት ይሄ ነው። የሆነ ነገር በላቸውና ምግቡን ልስራለህ። ከዛ ደግሞ ሰርቼ ስትበላ ትንሽ አሳያቸዋለሁ። እኔን ጥሎኝ እየቆረበ አስቸግሯል። ቢዞንሻ አንቺ ዝክር እያልሽ የወርም ግዴታ የሚባል ነገር አለ። እናንተ ምን አለባችሁ ወንዶች? ምን አለባችሁ? መጣ የለ ሄደ የለ። የኔማ በየ20 ቀኑ ነው። ሳምንት ጠዳው ስል ሳምንት ዝክር ሳሳድድ በዛው ይመጣል። ሰምተኛ እነስከኔም ነው የምትቀበለው። እንደው ግን ታስበኛለህ ስትቀበል። ባልና ሚስት አንድ አካል ነው ይባላል። ስለዚህ ባስብሽ ባላስብሽ አንድ አካል ከሆነ ያው ሁሉ ይደርስሻል ማለት ነው። ኧረ ተው እንዴ ብለህ ዝም ነው የምትለው? ባልና ሚስት አንድ አካል ናቸው ስለተባለ አንድ ሰው ነው የምከፍለው የታክሲ ብሏል አንዱ ከሚስቱ ጋር እየሄደ እና የአንድ ሰው ብቻ ተቀበለው ባለ ታክሲው ሚስቴንም የኔንም አንድ ላይ ብሏል። አንድ አካል አንድ አምሳል ናቸው ስለተባለ በረከትም ያው አንድ ላይ ነው የሚሆነው። ስለዚህ በእኔ ደርስሻል ነው። እስኪ መርቃቸው በቆረባፍ ቪዲዮውን በጉጉት ይጠብቁ። ይሄን ለሚመኙ ሁሉ የምኑን ቪዲዮ ነው ማለት ትናንትና ምክሩ ነው። ምናልባት ይጠቅማቸው ነው አልኩ አይታወቅም። ከኃጢአተኛም ከእብድም እኮ ሰው ይማራል። አዎ ከምን እንደምንማር እግዚአብሔር ያዘጋጃል። እሺ በቃ ለሰራራና ላንጣል። አዎ ስለዚህ እንግዲህ ቪዲዮውን ሲያዩት አሪፍ ቪዲዮ ይመስለኛል። ከሌላው ጊዜ ትንሽ በቃ በጣም ረጅም ከመሆኑ አንፃር ፓርት 1 ፓርት 2 ብለን የምንለቀው በደንብ አድምጡ። ይጠቅማችኋል። ብዙ ትማሩበታላችሁ። የትዳር ቻሌንጅ እና ፈተናው የወንድና የሴት ያሉብን ችግሮችን ጭምር በግልጽ የተብራራበት ስለሆነ እንደውም ርዕሱን ትዳር አልጋ ባልጋ አይደለም የሚል ነው የሚሆነው። መሬትም ምንጣፍም አለው ባያቸው እንደዛ ብለን የምንሰራው ርዕሱ ለማንኛውም የተደላደለ ብቻ አይደለም አየየም አለው ትዳር ግድ ነው። ውጣ ውረድ ምን ችግር ፈተና ዳቢሎስ ደግሞ እኮ ዝም አይልም እንደ አይነቱን ትዳር አይደል? ለማንኛውም ስለዚህ በደንብ ያብራራንበታል። አንድ አባት እኮ ሰይጣንን እኮ ይዘውት እኮ ሲጠይቁት ከሙልክስናና ከትዳር ምንድነው የሚከብድ ሲባል ትዳርን ነው አብዝቼ የምጠላው አለ። እርሶ የተገኙት አሁን አስረው የሚያስጨንቁኝ ከየት ተገኙ? ከትዳር ነው። ስለዚህ ድንግል ማርያም ሳላ አዳምን ጥየው የውሷስ የተገኘችው ከትዳር ሳደደውስ በምንድን ነው? በትዳር ነው። ያ ማለት ምልኩስና እጠላለሁ ማለት አይደለም ብሏል እኮ። ግን ትዳር ደግሞ ሕጉን ካከበሩበት የተባረከ ነገር ካህን ይወለዳል፣ መለኩሴ ይወለዳል፣ ስንቱ ሁሉም ከሴት ማዕፀን ነው። ስለዚህ ያው ትዳር አይወድም ሴጣን። ስለዛ ለዛ ነው የሚፈትነው የሚያፋታው ለዛ ነው። ካፋታ በኋላ ደግሞ ሲመለኩሱልኝ ደስታዬ ነው አለ እኮ። ምክንያቱም ጸጋችሁ የጣልኩትን እዚህ መፈትፈት አይከብደኝም ብሏል። በቃ በደንብ ጠብቁ። 1 ፓርት 2 ፓርት እያለ እንለቅላችኋለን። በጣም በጉጉት ጠብቁ። እውነት እኔ ራሱ ገርሞኝ ማብራሪያ የተሰጠበት ትምህርት ነው። ሁሌ ብቻ የነበርኩ ምክር በኩሽና፣ አሁን ግን ምክር በኩሽና ሹም አለበት። ለማንኛውም በቃ አሁን ቁርሱ ልስራና ልምጣ። ምንም አይነት ፈተና ቢገጥማቸው ያው ባለመፋታቱ ቢጸኑ ይሻላል። እሱን ደግሞ ቻሌንጆቹን ለሳጥናኤል ትልቅ ድል ነው። ትዳር ማፋታት ለሱ ትልቅ ስኬት እኮ ነው ከሌላም በላይ። ለማንኛውም በቃ ልስራና ልመጣና ከዛ መረቃለሁ። አልመረቅም በቆረባብ ሰርቼ ምግቡን ምረቃት እና ቁርስ ልሰራ አይደል እንዴ? አሁን ዝክር ሰርቼ ዘክሬ ማርያም ሄጄ ስለቴን አስገብቼ ደስ ብሎኝ መጥቼ አሁን ደግሞ ይውላንተ ቁርስ ልሰራ ስለት ነበረኝ። እግሬን ካሻልሽኝ ብያት ባለፈው የዛሬው ዘክሬላት የለ ባንቲያት መስዋዕት አሽላለች እንዴና ከ5 ወር ሲቀይ በኋላ ደገውኝ በጣም አዛኝና ታብሶማ ለኔ ቻውል ልስራ ለምግቡ በይቻው እሺ ቶሎ ልስራ። ሰላሙ ነው። አይቀስ ብለሽም ሰሪው ችግር የለውም። ይኸው ስለበላው አይ ብዙም አራብ ብቻው ከመጣም በላለ እሺ በቃ ሰርቼ ልንጣ። እሺ ቻው። ትናንት አንጣልኝ እያልኩት ስጨቃጨቅ የነበረው ጣፋጭ ቪዲዮ ላይ ድምጻችን ስለገባ ብዬ ነው። በርገሩ እንደዚህ ሰርቻለሁ። እንግዲህ ከውጪ የቤት በርገር በጣም የሚወደውና ሻይ ዘጋ አድርጌ ይዘን ሄድና ምን እንደምንባል እንሰማለን። ጣፋጩ ግን ለኔ ነው። በነገራችን ላይ ያ ነገር ስለመጣ
በቤት መስራት ጊዜ እያሳጣኝ ቤት ስላለ ነው እንጂ ውጭ በጣም ነው የምጠላው። በቤት በደቂቃ ነበር የምሰራው፣ ግን ምን ታደርጉታላችሁ? የገብርኤል ስወጣ ትናንት የመቤቴን ስደግሞ የዛሬ ዘክሬ መጣ። አሁን ሽንኩርት እያስላጥኩ ነው። ነገ የቅዱስ ኡራኤል አለኝ። ከዛ ሰማዕቱ ደግሞ ያው በራሴ በየወር ስለማላቋርጠው የሰማዕቱ ደግሞ አለኝ። መደዳ በቃ አሁን ዘክሬ መጥቼን ከበሎደ ሽንኩርት እየላጡልኝ ነው። ቀጥታ ደግሞ ወደ ስራ ነው የምገባው። ስለዚህ ያው ድካሙም ስላለ ለራሴ መስራት አልቻልኩም ማለት ነው። ሻያችን ፈልቷል፣ እንቅዳ። ሻያችን እንዲያደርገን እንውሰድለትና የሚለውን እንስማ። ሳሎናቱንም ግን እንዲሁ ነው ትበላለህ። ጠረጴዛ ይፈልጋል። እሺ እንዴት ትሆናለህ? ይሄን አንጣል ጠረጴዛ ምን ማለት ነው? አሰግድም ለማለት ነው። በል ጣፋጩ የኔ ነው፣ አባታችን ነው ይበል። በርገር ነው። እስኪ ለቲክቶክ የሚሆን በቁሙ ስሪ መጀመሪያ ያደርግላል። ቲክቶክ ወይ ፎቶ አንሺሽ በቁሙ። እሺ በእንትን ነው በስናፕቻት። እሺ እኔ ልጨርስ መጀመሪያ። ቀመስና እንትን በላይ በስላሴ ስም የተባረከ ይሁን። ካቻፕ አደረግሽበት ውስጥ አለ። እሺ እንብላ እንቅመስ። ሶፍት አጠገብ አድርግ እንዳይንጠባጠብብህ እላለ እንዳይወጣ። እኔና ሻይ ቶሎ ቶሎ ነው። እሺ ከውጭ በርገር እና ከቤት በርገር አሳያቸው እስኪ። ምርጥ ነው። ታላ ላም ቺዝ ምናምን የለው። ውጪ 100 በይበት እኮ እዚህ 5-6 ይሰራል። ሲጀመር ቺዝ ምናምን እንቁላል፣ የተጋገረ እንቁላል ስፔሻል ቢኖረው ይበልጥ ይጣፍጣል። ያው አይ እኮ ኖርማል በርገር ነው። በቃ ምርጥ ነው። ኖርማሉ ራስ ተወዶ ይላል። ስለዚህ ባለ ጽዳቱ ይሁን አይኑ ተመጨነቅ። እኛው ማንችኮ ያልኩሽ ስጋ እኮ እነሱ ደብል በርገር ያደርጉት ነው ለቦታ። እስኪ ስጋው ነው። ምክንያቱም ስጋው ይሄ ስለሚወፍር ነው። የነሱ ስስ ናት እና በልተን መመረቀኝ እንብላና። ስለዚህ እኔ ደግሞ ጣፋጭ ልብላ። አንድ አይነት ሱቅ መጣችና እሺ ስለምን ሳንቲሙ ነበር ሰጣት። ሙስሊም ናት ሴትዮዋ። አማርኛ ብዙዎችን በኦሮምኛ ነው መረቀች እና መጨረሻ መረቃት ብዙ ገንዘብ ትንሽ ለዘበርክ በርከት ተርጋ ሰጣት ነው ባንተ እና ያንቺም ሳይበላ ይመረቀም ለማለት ነው። በልቼ ልማረክ ነው በበላ እንጀቴ እንደል ብላና እንግዲህ ነገ ኡራኤል አይደለ? ያማት ነገር አስበዋል። ከገብርኤል ጀምሮ እኮ መደዳ ሆነብኝ። ስለዚህ አሁን ነገ ደግሞ ሰርች ሰማቱን እኮ ዝም ብዬ በዳቦ ላሳልፈው ነው። ገብርኤሎች ለምደው ነበር ሰማቱን ይዘክረው የለ እንዴት አላበ መደዳውን እኮ ያላረፍት። እስቲ ንገረኝ፣ ትናንት ወደ ይህን ሳምንት ሙሉ ቀን እስኪ መቼ ነው እንትን ያልኩት? አይታዘብሽም? ማን ሰማቱ? ኧረ ተው አታስፈራራኝ። እንኳን እንዲህ ብላኝ። ሰው ሲደላው ብቻ ከሆነ የሚዘክረው እኮ ሲደላው ሳይሆን ብዙ ሀብታሞች አሁን አለመዘከራቸው ኃጢአት አይደለም ማለት ነው። ለምን ጊዜ የላቸውም፣ አይመቻቸውም። እንደዛ ገብቶኛል። ግን እኮ አለመዘከር ምንም አለማድረግ ነው። ያው ነው። በድግስ ደግሞ መዘከር ሌላ ነው። እንደሱ የሚባል ነገር የለም። ባስለመድሽው ነው ማለት። እንደውም በመጨናነቅ ውስጥ በጣም በድካም ውስጥ ሲሆን ነው እንደውም ትልቅ ዋጋ ያለው። አልጋ ባልጋ ከሆነማ ሁሉም ተመችቶ ታሪ ነው እንዴ። ስለዚህ ዘክሪ ነው። አሁን በርገሯን ጨረስክ? እኔም በልቻለሁ ለነገሩ እንኳን እና ገብርኤል ሄድ ሰርች የመቤቴን ይጠብቃሉ። ገባ ብዬ ትናንትና ዳቦ ገዛውና ዘካ በዛሬ ፋንታ ሱቅ ስላስለመድካቸው ነው። እሺ ስለዚህ አሁን በርትተሽ ዘክሪ ነው። ጣፋጭ ይወጣልኝ። በቃ ምሮት አይገርም። ለዩ ነው እኮ በቃ አማርኛ የምለው ሰማይ እና ቢደክምሽም አራባ ራቆሽሽክ ቢደክምሽም ዘክሪ ነው ወይ?
ወዳጄ ነው ምናምን ስትስተቅራራ ነበር እንዴ ለሱ ምን መጠየቅ ያለ ስለዚህ ከመኝ ብለሽ በታቆሚ እሱን ቀረ አላቆማለሁ እኮ አይደለም በዳቦ ላርገው ነው ዛሬ 2 ወይ 3 ዳቦ ለግዛና ልድፋና ቤትም ቢሆን ያባየው ገንዘብ ቸግሮሽ እንደው ዳቦ አይበልጥም እንዴ እኔ እኮ እንጀራ ነው ማዛው ከቤት ያለኝን እሰራለሁ 2-3 አይነት ወጥ ስጋ ራሱ 2 ኪሎ ባመጣ ወይ 3 ኪሎ ባመጣ እሱማ ሁሉም ነው የሚጠብቀው ገብርኤል ቄሶቹ አይደለም ቅዱሳው ሲወጡ የቅዱስ ጊዮርጊስንና የ29 ባለወልድን ሁሌ ነው የሚጠብቁት ያውቃሉ በቃ እኔ እንደምደግስ ካልታመምሽ እንግዲህ አንተ በርታ ይልባል ያ ነገር ሲመጣ ታገኛለህ እንዴት እንደማውን ይከብዳል 2 ድስት ወጥ ለመስራት ወንድ እንደ ነገሮችን ቀለል ያረጋግላቸዋል ለማንኛው በቃ ረፍ የደስራ እሺ መረቀኛ ብላና ስልክ ያዝክ እንዴ መረቀኛ እየጠበቅኩ መስሎኝ መረቃቱ አንቺ ምግብ በሰራሽ ቁጥር መረቀ ይችላል ነው እንዴ አንዴ ጠቅላላ አርጌ መረቀ ይሻላል አይ አልተመረኩም መቼ መረቃት ይደርሳል ማለት እንዴት ነው የማይደርሰው በተለይ በአሁኑ ሰዓት ቆርባ ቀላል ይደርሳል ምን ይልመረቀሽ የልቧን መሻት ሙላላት ከኃጢአት በቀር የሰው መውደድ ስጣት ይሄን ድካሟን በከንቱ አታስቀርባት እሺ ሰማያዊ ዋጋ እንዲያድለኝ እንደው በቤቱ ጸንቼ እስከ ለተሞቴ ምንም አይኖረኝ ምንም አልሁን ግን እንደው እግዚአብሔር ቤት ሆኜ እንድሞት በቃ አንቺ መረቅሽው አሜን ይሁን ይደረግልሽ በቃ በይው ተስተካከለ በለኝ ነው እኮ ያልኩህ እኔ መቼ አርግ እኔ አጸደቅኩልሽ ያው አሜን ይሁን ይደረግልሽ ወይ በቃ ተው አይ ነገር እሱን ጠገኩ አንድ በልታ ሁለተኛ ነው እንጂ እሺ በኋላ እንደበርበታል እግዚአብሔር ይስጥልን አሜን ይዘርግቻለሁ አሜን አሜን እያልኩ ነው አሜን 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 እልይ ተቀበልን እኮ ትልቅ በረካት ነው ስማ እግዚአብሔር ሰብሰቡ ባንድ ያዘ አይ ነው ግን በተሻለ እግዚአብሔር ደግሞ ሲሰጥ አስቢው በተለይ ለስደተኞች እንደው በውጭ ላሉት እህቶች ለነሱም እግዚአብሔር ይስጣቸው አሜን ለዘከሩ ብዙ ጊዜ እግዚአብሔር ይስጥልኝ ሲባል ሰው ገንዘብ ብቻ ይመስለዋል እንደዛ አይደለም እኮ ምን ተሳቃለ በጣም እኮ ነው የምወዳችሁ ለምን በላይ እስኪኛ ጋር የሚዘከረው ዝክር ነው ተዘክሩ እንኳን የሚካኤል ትዝ ይላል የሰኔ ሚካኤል 314 ምናምን ሽን የተረፈ ተዘክሩ አስበዋል ምን ያህል እንደተላከ ታዲያ ደስ አይልም መንፈሳዊ ቅናት ከተናው ታዳናንሱ ለነሱ እኮ አንዳንዴ እምነት በጣም ከባድ እኮ ነው በጣም ነው እሱ ምን አንቺን አምሮ መሰለሽ እንዴ ለፈጣሪ ብሎ ነው እንጂ ጳጳሱን የለበሱት ልብስ አይታ ባለፈው የሱ ራስ አሁን ከስላሴ ዝክር የተረፈ ነው የተገዛበት ልብስ ከዚህ አልመጡም እንጂ ጳጳሶቹ አስተዳዳሪ የት ነው ተመርቋል አልቁ ልቤ ገብርኤል ነው የት ነው የት ገብርኤል ነው ተመርቋል አስተዳዳሪው ለብሶታል ጳጳሱ እዛ በጣም ነው የመረቁት በጣም ወለተ የዛሬው ጣልሽ ሚዲያዎችሽንም እግዚአብሔር በያሉበት ይጠብቃቸው ብለዋል አስተዳዳሪ ባለፈው ከፍዬ መጣው ቀብዱ ከፍዬ መጣው ብለስ ሄጄ መርካቶ አተንኮ ስላሴ ነው 4 ኪሎ ይገዛል እና ታዲያ አስበው ሰው መዘከሪያ እንኳን ይጎላልኝ እንኳን ዝክር ተርፎ እንደውም ሌላ ነገር ነው መሰራበት ታቃለ ቁጭ ብዬ ያረጋግላችኋል ይሌለ መጽሐፍ ቅዱስ ራሱ እኮ ኢየሱስ ክርስቶስ ብሏል እኮ እዚህ ብል በማይበላው ነቀዝ በማያበላሸው መስገብ ላይ ነው ይጻፈላችሁ እኮ እዚህ ለቢደረገ እኮ ምንም ከንቱ ነው ሁሉም ማለት ደምሮ በመጨሳውን ስንት አለው በመጨፈር የሚጨርስ እግዚአብሔር ይስጣት እንደውም አንዷ የዛ ከአሜሪካ በሬ አርደው በግማሽ በሬ ወስዳ አንዳንዴ ሙሉ በሬ ያርግሽ ነው መዘከረው ከዛ እህቷን የሚዲውን ስለምትከታተል ነግራት 12000 ላከችልኝ ከዛ እህትየዋም እንድትሰላኪዋ ሌላ ናት አስላኪዋ ሌላ ናት እሷም እንድትልክ አድርጌት እንደገና ደግሞ ደጋሿ መልሳ ደግሞ 12 እና ያቺኛው 12 አድርገው 24000 ላኩልኝ የሚካኤል ላይ ሶስቱም ክርስትና ስም ስለነበረ 12000 ላይ በ24000 አስቀምጬ ከዛ ይጎደለ ሞልቼ እየተገዛበት ማለት ነው እና እንዴም አሉ በረከት የሚተጉና እግዚአብሔር ለራሳቸው ነው እኮ ቢያርጉ እኮ አሁን እንደውም አሁን ቅዳሴ ላይ ብዙ ሰው ልብ አይለው እኔም አሁን በአማርኛ ሲሉት ሰምቼ ነው እንጂ ምን ይላል መሰለሽ መባ የሰጡትን ምን የሰጡትን ምናምን እግዚአብሔር አስባቸው ይለና በኋላ ላይ ምን ይላል ሳይኖራቸው ይላል ወይኔ ቢኖረኝ እኮ ሰጥ ነበር ብሎ ያሰቡትንም እንደሰጡ አርገው ቁጠራላቸው ይላል
ስለዚህ ስታደርጊም ባይኖራቸውም ወይኔ ቢኖረኝ እኮ ብሎ ያስብም እንደዛ ይቆጠርለታል። እንደሰጠ ዞሮ እግዚአብሔር ይከፍላል። እግዚአብሔር ደግሞ ሲከፍል ቀላል አይደለም። በጣም እኔ በጣም ነው ደስ የሚለኝ በረከት ሲበዛ ተርፎም ሌላ ነገር ስንሰራበት። አሁን እንደው እነሱ ያስታውሉት ይሆን እንጂ አላውቅም እንጂ ብዙ እኮ አሁን ልጅቱን ያስተማረበት ለዛ ለጊዮርጊስ ደብር ሙሉ ንዋያተ ቅዱሳን የተገዛበት ያ ፖሊሱ ትዝ ይላል ሄደን የሰጥነው ብር ለሱ የተረዳበት ይሄ የማስታውሰው ብቻ በጣም ከዝክር አልፎ እየሰራ ያለው ነገር በጣም ብዙ ነው። ያቡነ አረጋዊ በሬ የተገዛው ከምንድን ነው? ከጠረ ስላሴ ዝክር አይደል? ሁሉም የነሱ ገንዘብ ነው፣ የራሱ ነው እኮ ሁሉም። እኔ እኮ አንዳንድ ጊዜ እኔ ማረከው እኔ አንዳንዴ ካሜራ ላይ ያልወጣ በጣም ብዙ አለ ታውቃለህ አንተ። የኔ ቤቴ እንኳን ስለመብራን ሲል ምን ያህል ገንዘብ እንደምሰጥ ካሜራ ላይ ያልገባ ስንት አለ፣ ስንት በረከት አለ። አሁን አንዳንዴ ከራሴ ኑሮኝ ምናምን አይደለም እኔ ከነሱ ጋር ለምሳሌ ስላሴ ዓመት ሲሆኑ ትንሽዬ እንዳቅሜ ውጭ እያሉ በብዛት ነው አይደል? አሁን እኔ ደግሞ ባለችኝ ነው የምሳተፈው። ገብርኤልም ዓመት ሲሆን እንደዛው 10ም 5ም 3ም 2ም እንዳለኝ ማለት ነው። ግን ከዛ በዘለለ የተረፈው ደግሞ እንደዚህ ስራ ሲሰራ እኔ በጣም ነው ደስ የሚለኝ። በጣም በቃ ህሊኔ እኮ እግዚአብሔር አንቺን ምክንያት አድርጎ የራሱንም ልጆች አሰባስቦ ነው የሚያሰራው እግዚአብሔር። አሁን ብዙ ሰው ልብ የማይለው ነገር አንቺንም ያዘጋጀው እግዚአብሔር ነው፣ እነሱንም እንዲሰጡ ነው ያደርጋቸው እግዚአብሔር። ሁሉም እግዚአብሔር ነው። ስለዛ አንቺን ያዘጋጃል፣ እነሱን እንድትሰበስቢ ያደርግና ራሱ አዘጋጅቶ ራሱ ያመጣል፣ ራሱ ደግሞ ተቀብሎ ራሱ ደግሞ ይባርካል መልሶ። በጣም ስለዛ በገንዘብ እንደውም ምን ይባላል ገንዘብ ያለው ምንድነው ገንዘብ ካለ በሰማይ መንገድ አለ ይባላል። ሰው አሁን በዓለማዊ ሲያስበው ይሄ በአውሮፕላን መሄድ ውጪ መኖር ምናምን ይመስለዋል። እንደዛ አይደለም። ገንዘብ ያለው ሰው በረከት ይሰራበትና የሰማይን መንግስት ያገኛል ነው። አሁን በመንፈሳዊ ትርጉም ገንዘብን ለጽድቅ ማድረግ ይችላል። አንድ ሰው ደሃ በጉልበቱ ነው ሊያገለግል የሚችለው ቤተክርስቲያን። ገንዘብ ያለው ሰው ግን ቀጥታ መንግስተ ሰማያትን የሚወርሰው በገንዘቡ ይችላል፣ መውረስ ይችላል። ደሃ ሲያበላ ቤተክርስቲያን ሲያሰራ እሱ ቀላል አይደለም፣ ትልቅ እሱ ነው። ምክንያቱም መጨረሻ ላይ እግዚአብሔር ንስሐ ገብቶ እንዲሞት ይረዳዋል፣ ስጋና ደሙ እንዲቀበል ይችላል። ዓለማዊ እንኳን ቢሆንም ክርስቶስ ቀኝና ግራ የተሰቀሉት እኮ ያ በቀኝ እኮ መንግስተ ሰማያትን ትወርሳለህ ያለው እኮ ያ የዛን ቀን ባለው እኮ አይደለም፣ የዛን ቀን ባለው ብቻ አይደለም፣ ግን የዛን ቀን በመንግስት አስበኝ እንዲል ያደረገው ትንሽ ልጅ ሆኖ ከመቤታችን ጋር ስደት ላይ በነበረ ጊዜ ይዘርፏቸውና በኋላ ላይ መብራን ስታለቅስ ልጇ ስታለቅስ ይራራል። ጥጦስ የሚባለው አሉ ወይ ደግሞ ፈያታው ዜማ ሲያለቅሱ ያዝናል ልቡ። ይሄ የልዑል ልጅ የመሰለ ልጅ እንዲህ ያለቀሰ እናቱ ወይን ሲያሳዝኑ ብሎ እንመልስላቸው ይለዋል። ከዛ አንተ እኔ ድርሻዬን ምናምን ሲል በቃ ድርሻን ብሎ ለድርሻውን ለዛ ከፈለና ሙሉ ዕቃቸውን ያኔ ሰብአ ሰገል የሰጡትን የወርቅ ጫማ ምናምን መለሰላቸው ማለት ነው። ከዛ በኋላ እንደውም ሌላ ሽፍቶች እንዳያስቸግሯቸው ሸኟቸው። እንደውም ሰይፉ ተሰበረ የዛኛው ራሱ ያውን ፈያታው ዜማ። ከዛ እኔ አንተን ልሸኝና አንተን ልሸኝ ባሰብኩ ሰይፍ የተሰበረ ሲለው ክርስቶስ በዛ በትንሽ ጊዜው ሰይፉን ገጥሞ ሰጠው። ከዛ በጣም በታምሩ ተደነቀና ከዛ ምን አለው ለመብራን መላላት ኢየሱስ ይሄ ከግራና ከቀኝ ከሚሰቀሉት አንደኛው ነው መንግስቴን የሚወርሰው ሲላት፣ ያኛው ወንበዴው አንደኛው ሳቀ። አንተን ሽፍታ ነው እንዴ መንግስቴን ትወርሳለህ የሚል መንግስተ ሰማያት የምትገባው ምናምን ብሎ እንደውም ሙድ ያዘበት። ያቺን ቀን የሰራትን ደግነት ፈጣሪ ቆጥሮለት በቀኙ እንዲሰቀል ሆኖ በመንግስት አሰበኝ የሚያደርገው ንስሐ እንዲገባ አድርጎ የመጀመሪያው ገነት ገባ። ያ ማለት አሁን የሚሰሩትን በጎ ነገር ማንኛውም ሰው ያ እንዲሆነ ቀን ላይ ይጠቅማቸዋል። አሁን እንደዚህ እንደ ፈያታው ዜማ ማለት የሆነ ቀን ላይ የሰራው ነገር ቢያንስ ንስሐ እንዲገቡ አምላኬ ወይ በመንግስት አስበኝ እንዲሉ ራሱ ያሳሰባቸውና መንግስቱን ያወርሳል። ስለዚህ ዋጋ አለው። ቀላል ነገር አይደለም። ዳቦ እንደ ቀላል ነገር እንዳትመለከቱት፣ ቀላል አይደለም። በርቱ፣ ቀጥሉ። መታደል ነው እናንተ ኖራችሁ መስጠታችሁ። ስንት ሰው መስጠት የሚፈልጋል እኮ የሌለው ያን በሐሳብ ብቻ ግን ሐሳቡን እንደተደረገለት ይቆጥርለታል። ስለዚህ መጠቀም አለው። ገንዘብ እኮ መጠቀሚያ ነው።
ሌላ ከምንም በተለይ በአውሮፓ ዓለም እኮ ያሉት አሁን ልብስ ዕቃ አስቤዛ እያሉ የሚያሟሉት እንኳን ያላግባብ የሚጠቀሙት ቢሆን በተሻለ የማይጠቀሙት ስንት አለ የሚደፋ ተበላሽቶ የሚበላሽ ብዙ ነገር እዛ ይሄ ቦርሳ ልብስ ዕቃ እያሉ እየገዙ በቃ የማይረባ ማቴሪያል የለም። ይቺ አሁን $100 ወይም €100 $100 ወይም ደግሞ 50 30 $20 ልኪያት ምን ታረጋለች ይችላሉ። እዚህ ግን ሲመጣ ትልቅ ነገር ነው። 10-5 ሰው ይመግባል። ይሄን ደግሞ ታውቃለህ ርካሽ ነው። ዋናው ነገር በአቅማቸው መሳተፋቸው ነው። 1 ብርም ሆነ 10 ብርም ሆነ እነሱ እየናቋት ግን እንትን አሏት ነው እንጂ ምንም አሁን የመናቁ ምናምን ጉዳይም ሰው በእርግጥ ያንሳል ብሎ ሊያስቡ ይችላሉ። ካሰቡ መጨመር ነው። ካልሆነ ደግሞ አቅማቸው ከሆነ ያም ቢሆን ዋጋ አለው ነው። ምንም ቢሆን ዋጋ አለው እኩል ነው በክርስቶስ። ብዙ ብርም የሰጠ 10 ብርም 1000 የሰጠ የሰጠበት የልቡን እንትን ሐሳብ ነው የሚያየው እንጂ ፈጣሪ ለምሳሌ ሰርቆም ይሰጣል። አንድ 10 ሚሊዮን ምናምን ሰርቆ ዝም ብሎ 100,000 ይሰጣል። በነሱ ደግሞ ለፍቶ ደግሞ 10 ብር 20 ብር ይሰጣል። የሱ ይበልጣል። ዳኝነቱ እግዚአብሔር ነው። አሁን የሰረቀውም ሰው አይጸድቅም ማለት አይደለም። ግን በንጹህ ልብ የሰጠና ያክል አይደለም። እኩል ነው በእግዚአብሔር። ዋናው መስጠት ነው። ደግሞ ፈጣሪ ከሚሰጠን ላይ ነው የምንሰጠው እና ይሄ በረከቱ አሪፍ ነው። ይጠቅማቸዋል። ዞሮ ለወደፊታቸው ይሆናል። በጣም ዋጋ አለው። የምር እኔ አሁን ላለውበት ህይወቴ ስለጠቀመኝም ነው። ከምር ዱርዬም ሆነን ዓለማዊ ላይ ሆነን ቢያንስ እንደዚህ ደግነት ምናምን ነው ማለት ሳይሆን ለዛሬ ሰንቅ ነበረ ያ ጊዜ ገባሽ። ዝም ብሎ በጭሰትም ቢሆን በምናምንም ቢሆን ዝም ብሎ ትንሽ እንደው ነብዩ ዳዊት እኮ ይላል እኮ ትንሽ በጎነት አገኘብኝና ፈጣሪ ምናምን ይላል እና ትንሽ የሆነ ነገር ሲያገኝ ያን እንደ ውለታ ይቆጥራል እግዚአብሔር። እንደሱ አይደለም። ትንሽ ነገር ስታረጊ ላንቺ አሁን አረ ተራ ነገር ነው የምትይው እሱ እንደ ትልቅ ነው የሚቆጥረው። ከዛ ይክሳል እና እኔም ከተካስኩት አንዱ ነው ይልላል ፈልጌ ነው። አሁን በእንደዚህ በሚያስጨንቅ ህይወት፣ በመከራ ህይወት፣ በዝምት ህይወት፣ በሱስ አሁን መንፈሳዊ መሆን ይፈልጉ በጣም ብዙ ችግር ላይ ያሉ ሰዎች አሉ። እነሱ አሁን በረከት ሲሳተፉ ዋጋቸውን በደንብ ይከፍላል። የሆነ ሰዓት ላይ ድንገት ያነሳና እነሱ የሚፈልጉበት ቦታ ላይ ከዛም በበለጠ አስቀምጧቸው የሚደነቁበት ወይኔ እዚህ ላይ ደረስኩ የሚሉበትን ጊዜ ያመቻቻል ራሱ እና ግን ያው የሰሩት ነገር በጎ ስራቸው ትከተላቸዋል። ዋጋ አለው በጣም በጻድቁ ስም ለዘከረ የጻድቁን ዋጋ ያገኛል እንደሚባል ማንኛውም ሰው በምትዘክሩት በእያንዳንዱ ጻድቃን ሰማዕታት የእነሱን በረከትና የእነሱን ዋጋ እንደምታገኙ ደንብ እንጂ ዋጋ አለው። መዘከርም ብቻም ሳይሆን በቃ በማንኛውም በጎ ስራዎች አሁን በለሰብ የተማረው እንዴት ነው ደስት ነገር ማድረግ ይችላሉ። በገንዘብ ብቻ አይደለም እኮ በአቅምም በጉልበት ለሌለው ገንዘብ በሐሳብ ሊሆን ይችላል። ያዘነ ሰው ራሱ ማጽናናት እኮ ራሱ እኮ ዋጋ ያሰጣል። ታውቂያለሽ አንድ ሰው ከፍቶት አዝኖ ቁጭ ብሎ አይዞ ማለት በራሱ እንዲሰነ ጉለጎ ተላልልል ያዘነን ላጽናና የተራበላ በላ የታረዘላ ለበሰ ብሏል እኮ። ስለዚህ ገንዘብ ብቻ አይደለም እኔ ባዘኑ ጊዜ አጽናናዋለሁ ብሏል። ስለዚህ አይዟችሁም ተስፋ ነው። ዋናው ነገር በጎ ነገሮችን እያረጉ መኖር ነው። ያው መጥፎ ባህሪያቶችን ቢኖሩን በጎነቱ ካለ ያ በጎነት የሆነ ሰዓት ያየልና እግዚአብሔር ሙሉ ለሙሉ ወደ እግዚአብሔር ወደ ራሱ ይሰበስባቸዋል። ስለዛ በርቱ፣ እግዚአብሔር ከእናንተ ይሁን በላቸው። መንፈሳዊነት ይብለጥ ከምንም በላይ ሌላው ነገር ቀጥሎ ይሆናል። አሁን የመኖሩ መልበሱ መብላቱ ምናምን ከንቱ ነው መሆን ይችላል። መንፈሳዊነቷን ካስቀደሟት ሌላው ሁሉም ይሆናል። በጣም የሚገርም በፊት እኮ እንደውም አንጡ እያልኩ ሁሉ እየተጣላሁ ነበረ። መዘከርም መስጠት የሚጀምርኩ እንደውም ትዝ ይላል ቀሲስ ሄኖክ ተፈራ ጋር የተሸኘ ጊዜ መንፈሱ ከኔ እየነጠቀች ትዘክራለች ማናትና ሲል ሰምተዋል። እንግዲህ አመት እንደውም ሊሆነው አለፈ እንደውም እና በፊት በጣም ያው በትግል ነበር የለኝም አምጡ ወሩ ደረሰ አመቱ ደረሰ እያልኩ ነበር። አሁን ግን ትንሽ ድምጽ ባለፈው ራሱ ያወይና የስላሴ እኮ ምንም አልነበረኝም። ትንሽ ቀን ሲቀረው ላይቭ ላይ እንደገባን እስኪ ሁሉም ተሳተፉ ብር የለም ስል እንደ ሁሉም ተሳትፎ እንግዲህ አይታል 200 ምናምን ሺህ የተገዛው በሬ የሚገርምና እግዚአብሔር ባወጣችሁት እጥፍ ድርብ አድርጎ እየተካላችሁ መሻታችሁ ለውጡን ራሳቸው ያዩታል እንጂ አሁን እኮ እኛ አንቺም ስላልሽ ምናምን ሳይሆን ሰው ሲሰጥ እንደሚባረክ ራሳቸው ያዩታል። አሁን በእርግጠኝነት አብዛኞቻቸው መስጠት ከጀመሩ በኋላ ብዙ ለውጥ ይኖራቸዋል። ሰላም አለው፣ ደስታ አለው። በጣም የሚያውቁት ነገር ነው። እንደውም አሁን አንተና የሚባል ሰውዬውን የህንዱ 1 ሚሊዮነር ሰውዬ አለ። በእርግጥ ዓለማዊ ነው፣ እነሱ ጣዖት አምላኪዎች ናቸው። ግን ምን አለ የሆነ ጊዜ ላይ
የመጀመሪያ ምኞቴ መኪና መግዛት ነበር አለ። መኪና ገዛው፣ ግን ምንም ደስታ ማግኘት መስሎኝ ነበር፣ አላገኘውም አለ። ቤት ገዛው፣ ምንም በቃ የቤቱን ስገዛው፣ አውሮፕላኑን ስገዛው፣ ሄሊኮፕተሩን ስገዛው ደስታ አገኛለሁ ብዬ አስቤ ነበረ። ሁሉንም ነገር አረኳቸው፣ ግን ምንም ደስታ የለውም አለ። በህይወቴ የተደሰትኩ መች ነው ሲለው፣ የሆነ ቀን የተጎዱ የአካለ እንትኖች ምናምን በጣም ዳዎች ምስኪኖች አሉ እና እነሱን ለመርዳት እንሂድ ብሎ አንድ ጓደኛ የጋበዘኝ አለ። ከዛ የሆነ ብር አርግና ለእርዳታ ለዊልቸር ለምናምን አርግ ብሎ የሆነ ብር ጠይቀኝ። እኔ ቀላል ነው ያን ብር አረኩና የአካለ ጉዳይ የተጎዱ ህፃናቶች ምናምን ናቸው እንደ መቄዶንያ አይነት ድርጅት ማለት ነው። ከዛ በብዙ ብር ነው ሰጥቼ ያ ተደረገና ሄደ ማየት አለብህ ተብዬ ሄድኩ አለ። ከዛ ሄድኩ የልጆቹን ደስታ ምናምን አየሁ አለ። ሁሉም ተደሰቱና ገረመኝ አለ። ከዛ እየሄድኩ አንድ በዊልቸር እኔ በገዛውለት አለ መጣና ከኋላ ጎተተኛ አለ ህፃን ልጅ። ከዛ ምን ሊለኝ ነው ደግሞ ምናምን ብዬ ስል አንተ ነህ የሁሉ ያደረክልን አለ። ከዛ ዝም አልኩት አለ። በሰማይ ቤት ስንገናኝ እመሰክርልሃለሁ። ወይ ወረረ ይስማውል እመሰክርልሃለሁ። በመጣ በጣም ነው ያረከው ነገር ትልቅ ነው፣ በእግዚአብሔር ዘንድ እመሰክርልሃለሁ አለኝ አለ። ህፃን ልጅ ነው እና ያኔ ነው የተደሰትኩት በዘመኔ አለ። ሰውየው በእርግጥ የህንዱ ባለሀብት ነው፣ ታዋቂ ባለሀብት ነው እሱ ነው ያለው። እና ደስታ ምንም በገንዘብ በምናምን ሳይሆን እንደዚህ አይነት ነገር ላይ የሚመጣው ደስታ በበጎነት በመስጠት ነው። ሰማይ ቤት ስንገናኝ ገነት ስንገናኝ እመሰክርልሃለሁ እሺ አለኝ አለ ህፃን ልጅ በጋሪ ከኋላ ጎትተኝ። እና ያኔ የተሰማኝ ደስታ አሁንም ድረስ ይሰማኛል። ደስታ ማለት ከምንም ሄሊኮፕተር ቢመጣ ምን ቢመጣ ሁሉ ነገር አለኝ አለ። በጣም ሀብታም ነው ሰውየው። እንደውም ልጁ ሲድር እኮ ባለፈው ምናልባት ከሰማሹ ምናልባት እነሱ ያውቁታል። ዓለም ላይ ያሉ ዘፋኞች በሙሉ ነው የመጡት። በቃ ባለሀብት ታዋቂ ሰው ነው፣ ታዋቂ ነው ሰውየው። ምን ያላቀም እንደ አይነት ነገር አልከታተልም። ያስለቀስከኝ ነው ሰውየው። ደስታ እዛ ጋር ብቻ ነው ያገኘሁት አለ። ገባሽ? ሁሉን ነገር ማድረግ እየቻለ እና ደስታ የሚገኘው በጎ ስራ ላይ ነው። ሰዎች ሲደሰቱ ማየት በመስጠት ነው። የሰውን ደስታ በማበስ ነው። የሆነ ጊዜም እንደውም አንዲት ልጅ ምናልባት ተመልካችሽ ልታየው ትችላለች። ያኔ በርሜል ጊዮርጊስ ስጡልኝ ብላ 40 ሺህ ብር የላከችው እሷ። አሁን በርሜል እየዞርን የተጎዱትን ሰዎች ሆና እየሰጠን ነበር። እንደውም ስለማይቀረጽ በአውዲዮ ነው ያደረግንላት። ለሷ ታስታውሳለህ? አንድ ሰውዬ ውጪ ላይ ተኛዋሉ። እግራቸው ሙሉ እንዳለ ቁስል ነው። ይሄ ሙሉ እንዳለ ይሄም ቆስሏል። በቃ ለማየት በጣም የሚከብዱ ሰውዬ ማለት ነው። እና ሄድኩና ትንሽ ለታመሙት ጨመር እያደረግን ነው የምንሰጠው። 3,000 ሰጥቼ አስካለ ማርያም ናት ስሟን አረሳውም። አስካለ ማርያም የምትባል አንድ እህታችን የሰጠችሁት ምናምን ስል ምንም አልልም ልጄ፣ እኔ እንደው በመንግስተ ሰማያት ከተገናኘን እመሰክርላታለሁ ነው ያሉት እሳቸው። እሺ መንግስተ ሰማያት እመሰክርላታለሁ፣ እንዲያው መሞታችን አይቀርም፣ ያኔ ግን ምስክር ሆናታለሁ ያረገችው። እኔ የቤተሰቦቼም ጥለውኝ ምናምን ይበሉ ብቻ ከብዙ ቦታ መጥቼ ይኸው እዚህ ያሉት ናቸው የሚንከባከቡ። ጸበል እንኳን ሄደው መጠመቅ አይችሉም። ኦልሬዲ ቆስሏል ሰውነታቸው ሙሉ እንዳለ ማለት ነው። እና ያው በመንግስተ ሰማያት የሚመሰክሩ ብዙ ሰዎች አሉ። ኤርሚ ይሆናል የሚደውለው ዕቃ ይዤው ነበረ መርካቶ ነቸው በላቸው። እግረ መንገዴንም ደግሞ ልንገርሽ በቃ እየደወለ ነው ወይ እኔ ጋር ደውሎ አላነሳብኝ። ወይ ኤርሚ አቤት። እግዚአብሔር ይመስገን። እንዴት ዋልክ? ሳይለንት አድርጎት ነው ቪዲዮ መዝገበ ጸሎት ማለት እሱን 600 ብር አለኝ ገብርኤል ጋር መርካቶ። አሁን እኮ ሄዳለሁ ሲለኝ ጠይቀኝ አልኩት የሚቀንስ ከሆነ እሺ ጨርስላቸው እና እግረ መንገዴን አስካለ ማርያም መታይ ከሆነ ብለውሻል። ከልባቸው ነው ያሉት። መንግስተ ሰማያት በሰማይ ቤት መሰክርልሻለሁ። ብዙ ሰው ነው እኮ እዛ ያለው የተጎዳ ብለዋል። እግረ መንገዴን ያው ልንገርሽ ብዬ ነው ካየችው። ስለዛ ምስክር ይሆናሉ። አሁን እነዚህ ሰዎች ከሰማዕታት ከጻርቃን ድንግል ማርያም ከመላእክቶች እኩል የዛል ነፍሳችሁ እኮ ስላሴ ፊት ሲቀርቡ እኮ ምስክር ይሆናሉ። እንደውም አንዱ የኔ ቢጤ ነው አሉ ሲለምን አንድ ባለሀብት ተናዶ ነው መሰለኝ ዳቦ የደረቀ ዳቦ ወርወሮ ፈነከተው። ሰምተሻል? እንትን ላይ አለ እኮ ታምረ ማርያም ላይ ይሁን ታምረ ኢየሱስ ላይ ጠፋኝ።
ወረወረና ፈነከተው በዳቦ። ሰውየው ደም በደም ሆነ። ግን መድማቱን አይደለም ያየው፣ ስለራበው ያን ዳቦ አንስቶ በላ። ከዛ ሞተ ያ ሰውዬ። ሲሞት በሰማይ ቤት ምስክርነት ተጠራ። እንዴ ፈንክታው ነው እኮ ምናምን ተብሎ ሲጠየቅ ኧረ እኔ መፈንከቴን አላስታውስም ሮቦዬን ግን በልቻለሁ ብሎ ምስክርነት ሰጠው። እንደበላ ተቆጠረለት፣ እንዳበላ ተቆጠረለት። ያ ሲሰጠው ግን ያለው ባለ ሀብቱ ፈንክቶት ነው ያሰጠው። ፈንክቶ ሄድልኝ አይነት በሚል ነው ይሄ ነው ፈልገው ምናምን ብሎ ወርውሮ ነው እንደመታው። ግን ያ ሰውዬ ደሙን አላየም፣ መራቡን ብቻ ስላስታገሰ ተረቤ በልቻለሁ ብሎ እንደዛ ተቆጠረለት። እንዳበላ አለ ታምረ ማርያም ላይ እርግጠኛ አይደለም ምን ላይ እንደሰማሁት። እና በእንደዚህ አይነትም መንገድ እግዚአብሔር ያው ሰዎችን ለመማር እኮ እንደውም እግዚአብሔር ሰዎችን ለመማር ፈጣን ይባላል፣ ይቅር ለማለት። ስለዛ ትንሽም ነገር ቢሆን ምስክር ነው ነገር ይቆጥራልና በጎ ለማድረግ መሞከር ነው በቃ። ከዛ ባለፈ መኖር ነው በቃ። ሌላ ምንም አለ። ያን እያደረጋችሁ እያስመዘገባችሁ ነጥባችሁን እያጠራቀማችሁ መልካም ስራ እየሰራችሁ ለፎ ደግሞ ገንዘብ ደግሞ ላላችሁ ደግሞ አሪፍ ነው። ገንዘብ መጽደቂያ ነው፣ መኮነኛም መጽደቂያም ነው። መጠቀም ይችላል። የላይም ቤትም የታችን ቤትም መስሪያ ነው። ገንዘብ በደንብ መጠቀም ይችላሉ። በደንብ በገንዘባቸው መንግስተ ሰማያትን መግዛት ይችላሉ። ቁልፍ ማለት ነው። ስለዚህ ያያዩት መቼም ማረሳ በአግባባቸው ይጠቀሙ። የኔ ቤት ይዘው ሀብታሙን ድሃ ለምን ፈጠርክ ብዬ ማልቀስ ጀመርኩ። የዛሬ 9-10 ዓመት አዲስ ጀማሪ ክርስቲያን ስትሆን የሚያደርግ ነገር የለም። ጀማሪ ቄስ ከጳጳስ ይበልጣል። በቃ ያን ሰዓት አክፍሎቱ ጾሙ ሙሉ በተበረታበት ሰዓት ነውና በቃ የዩቲዩብ ላይ ሲሰጡ ሲረዱ ሲራቡ ልጅ ይዘው ሲንገላቱ ታያለ። ውጭ ሆነ ደግሞ ይናፍቃልና ያን እያየሁኝ አንዴ ስቅስቅ ብዬ ለቀስኩ። ሱባኤ ላይ ልገባ ቅዳሜ ቀን ያየሁት እሑድ ነው የምይዘው ሱባኤ። ከዛ ድሃን ለምን ፈጠርክ አልኩት። አጉል ጥያቄ። ያን ሰዓት እኮ ምናልባት የ17 ዓመት ልጅ ምናምን በሆነ ድሃን ለምን ፈጠርክ ማለት እንደዚህ እየተራቡ ልጅቷ እንዲህ በቃ ተቸግራ እየለመነ ሲገፈትሯት ምናምን ያየሁትና ከዛ በህልሜ 2 ሰልፍ ነው እንደዚህ፣ ድሃው በአንድ ሰልፍ፣ ባለጸጋው በአንድ ሰልፍ። ባለጸጋው ሄዶ የሚያምር በወርቅ የተሰራ በር ላይ ነው። ወደ ውስጥ ምንም አላየሁም፣ ግን በር ነው እንደዚህ የተዘጋ በር። የኔ ቤቶች ጠቅላላ ቁልፍ ይዘዋል። ባለጸጋው ግን ሄዶ በር ላይ ነው የቆሙ። የኔ ቤቶ እየከፈተ ይገባል። ከዛ ለሀብታሙ ያ ካልከፈተለት አይገባም። ከዛ በሩ ላይ ሲደርስ አንድ ጸይ የሚያምር ሰው አይሽ ይለኛል፣ እነኚህ የመንግስቱ መግቢያ ቁልፍ ናቸው ሲለኝ ነቃው። ከዛ አልኩ በቃ ሰው የሚጸልቅበት ነው ታዲያ። ሰው በቃ እነሱ ከሌሉ መጸድቅ ገረመ። ያ ባይኖር በምን ይጸልቃል ሰው? ከዚያ ወዲህ ያው መስጠትን እንጂ ለምን ፈጠርክን ተውኩኝ በቃ ይላል መዝሙረ ዳዊት ላይ እኮ ይላል፣ ለምስኪን ለተቸገሩና ለምስኪን የሚያስብ ምስጉን ነው ይላል። እውነት ነው። ስለዛ በጎ ነገር ማድረጉ ነው የሚያዋጣው። እና በርቱ ቀጥሉ ለማለት ያክል ነው። እኛ በጉልበት እናገለግላለን፣ እናንተ ደግሞ በብር በተቻለን። ዞሮ ያው እኛ ስራውን ማድረስ ነው። ያው አብዛኛው በረከት የራሳችሁ ነውና በርቱ ለማለት ያክል ነው። እግዚአብሔር ከእናንተ ይሁን። አሜን። ቪዲዮውን ጠብቁ በላችሁ። ቪዲዮውን እንግዲህ ትማሩበታላችሁ ብለን እናስባለን። ምክንያቱም ያልታሰበበት ቪዲዮ ነው። አሁን ሌላ ጊዜ ቪዲዮ ስንሰራ አስበንበት ምናምን ነው የምናወራው። ያ ግን ድንገት ስለሆነ ያው እግዚአብሔር አንተ በተለይ ተቀመን አሁን ርዕስ የማርያምን ዝክር እየሰራው በዚህ ዙሪያ ርዕስ ላውራችሁ ብዬ መግቢያ ሰጥቼ ነው። አጋጣሚ ነው እኔ ድንገት ስለመጣ መጥቼ ነው። ግን ያው የእግዚአብሔር ሐሳብ ነው ብዬ ነው ማስበው። በደንብ አብራርተው እግዚአብሔር ያው በኃጢአተኛም ላይ አድሮ ያስተምራል። ማን የሚባል መለኩሴ ነው እኮ አባ ጳውሊን ይሁን አላውቅም። እጄ ዛለ አቁነ ጠነጠ እሺ ይቀመሻት። እኛም እንዲህ ነው እጃችን የሚደክመው ሰንቀልት ውጭ ብቆርልኝ ይሻላል ነበር። መልኩሶ መሰለኝ የመጀመሪያው መልኩስና ላይ ነው። ቁጭ ብሎ አንድ ሴት ወንዝ ዳር ላይ ቁጭ ብሏልና ገላዋን ራቁቷን ስትታጠብ አያና ገርሞት እንዴ አንቺ እኔን እንኳን አታፍኝም እንዴ እዚህ ፊት ለፊት የምትታጠብ የሆነን ሞሎክስ ይሆናል። ሞሎክስ ኮንክ ወደ በረሃ ያገባም እንደዚህ ምን ትሰራላለች? ከዛ እግዚአብሔር እኮ በዚህች ልጅ ነገረኝ ብሎ መነዳ ይላል ገድላቸው ላይ ራሱ ወደ በረሃ ገባ። ስለዚህ አሁን ኃጢአተኛ ተብሎ በሚታሰብ እብድ ተብሎ በሚታሰብ ሰው ላይ እግዚአብሔር አድሮ ያስተምራል። እና ያው እኔ በኃጢአተኛው ላይ አድሮ አስተምሯችን ሊሆን ስለሚችል ማን ያውቃል? እንግዲህ ያው ይጣቅማችሁ ሊሆን ይችላል። የእግዚአብሔር ሐሳብ ነው።
እንደውም ብዙ ጊዜ ሰባኪዎች ሲያስተምሩ ምን ይላሉ? ይሰብኩና ልክ መጨረሻ ላይ ማን ተናገረ ማን አስተማረ ይላሉ። እግዚአብሔር እኔ ላይ አድሮ ያስተማረው እግዚአብሔር ነው እንደሚለው እኛ ያው ተራ ሰዎች ነን። ያው እግዚአብሔር ግን ያው ቃሉን ያስተላልፋል በሚመቸው መንገድና የሚጠቅማችሁም የምትማሩበትም ሊሆን ይችላል ቪዲዮ በልባርካችሁ ብለን እናስባለን። እግዚአብሔር ይስጣችሁ። እንግዲህ እግዚአብሔር ይስጣችሁ ትልቅ ምርቃት ነው። እሺ ለሁላችሁም ለሰጠውም ላልሰጠውም ለመስጠት ላሰበው ምን ታለ የሚፈልገው ስጋው ደግሞ ለሚናፍቀው ለነሱ ምን ተላችሁ አሁን ያልኩሽ እኮ ነው። ዛሬ ያረጉት በጎ ነገር ይከፍላችኋል በኋላ። ፊያታው ዜማን እኮ መንግስተ ሰማያት እንዲወርስ ያደረገው ያኔ ገና ሌባ እያለ እንግዲህ ስንት ቄስ ስንት ካህን ስንት በጎ ምናምን እያለ የአንዱ ርዬ ነው መጀመሪያ ያስገባው ሌባው። እግዚአብሔር የውስጥ ቅንነት ስለሚያይ ነው። ገባሽ? ያቺ ትንሽ ቅንነት ካለና በጎ ነገር እያደረጋችሁ እናንተ ዝም ብላችሁ ነው ራሱ እግዚአብሔር ድንገት ሳታስቡት እሱ ቤት ታገኙታላችሁ ራሳችሁ። ስለዚህ ለዛኛው አሁን ለስጋው ለደሙ አሁን ንስሐ መግባቱ ስጋው ደሙን መቀበሉ ምናምን ያሳስባል። በርግጥ ግን ለዛኛው መነሻ እዚህ ጋር የምታደርጉት በጎ ስራ በጣም ወሳኝ ነው፣ ያደርሳል ለራሱ እግዚአብሔር። ስለዚህ አትመኙም፣ መሻታችሁን በበጎ ስራችሁ ታገኛላችሁ። እሱማ መፈለጋቸው ጥሩ ነው። እግዚአብሔር ይጓጓል። እኔ ታገኛለህ እንዴት እንደምጓጓ ለዛ ለመድረስ እዚህ ጋር የሚሰሩት በጎ ነገር ዋጋ አለው። ምንም እንትና ያስቡ ይዛኔ በእርግጠኝነት እግዚአብሔር እንኳን እንደዚህ በጎ ስራ ላይ ተሳትፎ አይደለም ዝም ብሎ ሮ በላውን እንኳን ትንሽ ነገር እንኳን መልካም ሲያደርግ አይደል የመንግስተ ሰማያት ያስገባ እንኳን ፈልገው። ስለዚህ ይከፍላል እግዚአብሔር ደግሞ እሱ ደግሞ ሲከፍል ትልቅ ነው። እሱ እንደሰው አይደለም መጥቶ አይደለም። ምናልባት ያው እኔ የሚያስተምር ህይወት የለኝም። በርግጥ ግን ከኔም ቢሆን አሁን እኔ ያለሁበት እኔ እንኳን ብታስቡት ራሱ ትልቅ ትምህርት ነው እና ከእንደዛም አይነት ህይወት ያወጣል። እንኳን እናንተ ኦልሬዲ በጎ ነገር ማድረግ ጀምራችሁ ቀርቶ ስለዛ አይዟችሁ። በቃ አለመመረቅ ነው ሁሉ ያልከው ደህና ነው። እግዚአብሔር ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። ያው ትልቅ መረቃት ነው። እግዚአብሔር ይስጣችሁ ማለት እግዚአብሔር ሁሉን ስለሚሰጥ ነው። ሁሉ የራሱ ስለሆነ ነው። መቼም የምታስቡት ትዳር ሊሆን ይችላል፣ ስራም፣ ሀብትም፣ ጤናም፣ ልጅም ምናምን ሁሉንም በአጠቃላይ ሰማይም ምድሩም ሁሉም የእሱ ነው ብሏል። እኔ ምን ልስታ አለው እኮ ነብዩ ዳዊት። ሰማዩም ያንተ ነው፣ ምድሩም ያንተ ነው፣ እንስሳቱም ያንተ ነው፣ ከብቱም ያንተ ነው። ምንድነው የምሰጥህ? ሁሉ ያንተ ነው። የምሰጥህ ግን ያለኝ ምስጋና ብቻ ነው እና እናንተም ያን አድርጉ። ከዛ ሁሉንም ሰብሰብ አድርጎ በአንዴ ያሳፍሳችኋልና በስጋም ትደሰታላችሁ፣ በላይ ደግሞ መንግስቱን የምትወርሱበት ህይወት ይሰጣችኋል እርግጠኛም ነኝ። እና በርቱ። መልካም ነገር መመኘት ጥሩ ነው። በጎ ስራ ደግሞ መስራትም አሪፍ ነው። በሱ በርቱ። ዋናው ነገር እሱ ነው። አሁን ክርስቲያን ያልሆነ ሙስሊም ሆኖ ጴንጤ ሆኖ ዝም ብሎ ሃይማኖት የሌለው ሆኖ በበጎ ህይወት ላይ ያሉ እኮ አሉ። በህገ ልቦና የሚዳኙ መልካም ስራ የሚሰሩ እነሱን ታዲያ ክርስቲያን አልሆናችሁም ብሎ የሚተዋቸው ይመስልሻል? እግዚአብሔር ክርስቲያን ሆኖ እኮ ገሃነም የሚገባ እኮ አለ ብዙ። የሌላ እምነት ደግሞ ሆኖ መልካም ስራ የሚሰራ ሰው ደግሞ አለ፣ ደግነት ያለው። ያንን እግዚአብሔር ወደ ትክክለኛው መንገድ የሆነ ሰዓት ያመጣውና ይሄ ነው መንግስት መወረሻ ብሎ ወደ ክርስትና ሊያመጣው ይችላል። በዛ መንገድ ይመራዋል ወይ ደግሞ የእግዚአብሔር ዳኝነቱ አይታወቅም። በዛም በሌላ መንገድም አድርጎ ይመራዋል። ስለዚህ ዋናው ቅን መሆን ነው ለማለት ያክል ነው። እናመሰግናለን። እግዚአብሔር ይስጥልን። ሰላም ሁኑ።